ናግባ ወንድም እዚህ ይሻለናል ብለህ ነው? አሪፍ ቤት ይመስላል። እቺ ሴት ደግሞ ማን ናት? እንዳትጠቃኝ። ይልኝ ንግግሯን ስማው። እዚህ የማየው ነገር ያደርጉሻል። ነገርኩሽ። ምን? አንቺ ጠንካራ ነህ እባክህ። እንዳትጠጋኝ አለበለዚያ እገልሃለሁ። መጫወቻዋን ይዛ ነው የመጣችው። የመጫወቻ ሽጉጥ ስለደቀንሽ የምታስፈራሪን መስሎሽ ነው እንዴ? ቋንቋሽ እሱ ከሆነ እንደሱ እናጫውት ይቻላል። እሺ ምን ሩጥ! ስማ፣ ሰይጣን ነገር ናት ይቺ። እብድ ናት፣ ትገለናለች። ሩጥ! ሀቲጄ እኮ ብልህ ልጅ ናት። እንደኔ አይደለችም። ልጅ ነፍሰ ገዳይ ልትሆን ነበር ኔፍዛት። ሰማህ? ሲጀመር ቀልባለህ ግን በጣም ብዙ መጥፎ ነገሮችን አድርገሃል። አባትና ልጅ ምን አይነት ከባድ ነገር ውስጥ ነው ያላችሁት? በጣም ከባድ ነው። ምን አይነት ሁኔታ ውስጥ እንደከተትከኝ አላውቅም። ከዚህ በላይ የምችልበት ጉልበት የለኝም። አይ እንደሱ አትበይ። ኔፍዛት ልሄድ ነው። ልክ ልጄ እንደተገኘች ወደ ትውልድ ሀገር ይሄዳለሁ። ምን መሰለሽ፣ እንዲህ አታድርጊ። ተይ እባክሽ። ሀቲጄንና እኔን ትተሽን አትሂጂ ፌርዴቭስ። ታውቃለህ፣ እኔ ትቻችሁ ሂጄ አላውቅም። እናንተ ናችሁ ትታችሁኝ ሄዳችሁት። እንደ ቤተሰብ አይታችሁኝ አታውቁ። ለምን? ለእህትህ ስህር ስትል፣ ለገንዘብ ስትል ነው አይደል? ተመልከት፣ አሁን ምንም አይነት ነገር የለንም። አሁን ላይ እህትህ የለችም፣ ሚስትህም የለችም፣ ልጅህም የለችም። በቃ አልቆልሃል። ጨካኝ ነህ። ልጄን ላላገኛት ወስደህብኛል። ፌርዴቭስ እባክሽን ፌርዴቭስ፣ እየለመንኩሽ ነው። እባክሽ አትሂጂ። እኔ ካላንቺ መኖር አልችልም። አንተ በስግብግብነት የተነሳ ሁሉንም ነገር አበላሽተኸዋል ኔፍዛት። ከዚህ በኋላ አንተን እድሜ ልኬን ይቅር አልልህም። ውዴ፣ ከዚህ በኋላ ቀስ እያልን አንድ ላይ እንራመዳለን። ስማኝ ደግሞ ለብቻ እዚህ ግቢ ውስጥም ሆነ ውጪ በፍጹም እንዳትሄድ። ስለዚህ ሁሌም ከጎኔ ትኖሪያለሽ? አዎ። እሺ፣ እንደዛ ከሆነ በቃ አልድንም። ምክንያቱም ሌላ ምንም የምፈልገው ነገር የለም። መህመት ካርሊ፣ እባክህ ቁም ነገር ማውራት ትችላለህ? አትቀልድ እንጂ። ብትለቀኝ ዝም ብዬ እንደምቀመጥ ታውቃለህ አይደል? ወይኔ፣ ለካ እዛ ጋር መቀመጥ አልችልም። አይ መቀመጥ አልችልም፣ ግን ይህን እርግዝነት ተረጋግቼ ማሳለፍ አለብኝ። ቁም፣ ቆይ፣ ቀስበል። እሺ፣ ወደ ኋላ ጋለል በል። የስሙን ነገር አስበህበታል መህመት? ገና አላሰብኩም። መጀመሪያ ጾታውን ብናውቅ ይሻላል። ግን ቢሆንም የኔ ውድ፣ ጭንቅላታችን ውስጥ አማራጮች ይኑሩ። የሆነ ነገር ላይ እንወስን አይመስልም? ታውቂያለሽ፣ ሐኪም ቤት ሆኜ ህልም አይቼ ነበር። አንቺን አየሁሽ እና ልጃችንን። በጣም የምታምር ሴት ልጅ ናት አስሊ። አይኗ በጣም ያበራል። ታውቂያለሽ፣ ደግሞ አንቺን ነው የምትመስለው። ሁለታችሁም አንድ ላይ በጣም ነው የምታምሩት ውዴ። ሁሌ ያዋራት ነበር። አባትሽ ይነቃል፣ አይኑን ይገልጣል እላታለሁ። በጣም ትንሽዬ ናት፣ ግን ይመስለኛል ተሰምቷታል። በጣም ጠንካራ ናት፣ ልክ እንዳንተ። ፈርቼ ነበር፣ ማለቴ አንተን እንዳላጣህ በጣም ፈርቼ ነበር መህመት ውዴ። አትፍሪ ውዴ፣ ችግር የለውም። ሁሉም ነገር አልቋል። ምንም አታስብ። የተሻለ ቀን እየመጣልን ነው። አንቺ፣ እኔ፣
እንዲሁም ደግሞ ልጃችን የሚገርምና ሰፊው ቤተሰባችን በጣም ደስ የሚል ይሆናል። አለማንሳት ትችላለህ እባክህ? እንዲሁ እንዳለን እንቆይ። ሜቲን ነው። አቤት ሜቲን። እሺ እሺ፣ አመሰግናለሁ። ምን ተፈጠረ? ጥቆማ ደርሷቸው በፍጥነት እርምጃ ወስደዋል። ሜቲን ደውሎ ማሳወቅ ፈልጎ ነው ይመስለኛል። አንቺን ይፈራሻል። ደሞ እኔን ለምንድን ነው የሚፈራኝ? እኔ ምንም አላውቅም። የኔ ወድ ሳስበው ሐኪም ቤት ውስጥ በጣም አስጨንቀሽዋል መሰለኝ። ቆይ ግን አንተ እንዴት አወቅ? ወፏ ነገረች። ምን ማድረግ እችላለሁ? እንደዛ ሆነ ሳይ ምንም ማድረግ አልቻልኩም። ራሴ ማረጋጋት አልቻልኩም። በጣም ነው የምወድሽ አስሊ። በጣም ወድሃለሁ የኔ ወድ። እባክህ ሁሉም መጥፎ ነገር ከአይምሯችን ውስጥ ይጥፋ። ጥሩ ነበር። እናም ያልተጠበቀ ነገር ነበር። አዎ እንደዛ ነበር። ልክ ለይርስል በጆሮ የመታ እባክሽን ተመልሰሽ ነው ያለችኝ። ይህን ሁሉ ጊዜ ስንኖር እንደዚህ አይነት ነገር ተፈጥሮ አያውቅም። ከዚህ በኋላ የተሻለ ይሆናል ብዬ ተስፋ ያድርገው። ፈቃድ ምን ነው ችግር አለ እንደ ጌታዬ? አባቷ ነው። ከትንሽ ጊዜ በፊት ነው ከእስር ቤት የወጣው። ልጁን ለማየት ብዙ አይመጣም ነበር። አሁን ግን እሷን ማሳደግ የሚፈልግ ቤተሰብ እንዳለ ሲሰማ እናቷን አዋራት። እና በጉዲፈቻ መስጠት አይፈልጉም። ተረድቻለሁ። በፍጹም የመጨረሻ ሊሆን አይችልም። እኔ የምዋረድ ከሆነ አንቺም ትዋረጃለሽ። ወንድሜ ውዴ፣ እንዴት ነህ? ደህና ነኝ፣ አመሰግናለሁ። አንቺ እንዴት ነሽ? እኔም ደህና ነኝ። አንድ ነገር ልነግርህ ነው፣ ግን ቀድማ አይሆንም እንዳትለኝሽ። መጀመሪያ ንገሪኝ፣ እናየዋለን። በደንብ አስቤበታለሁ። አስተማሪዎቼንም አናግሬያቸዋለሁ። ወንድሜ በቃ ውሳኔ እንወስኛለሁ። ውጭ ሀገር ሄደሽ መማር ፈለገሽ ነው እንዴ? እንዴ ቆይ አንተ እንዴት አወክ? አስሊ እሷ ናት አይደል? በጣም ጥሩ ነገር ነው ያሰብሽው የኔ ወድ። ግን አንድ ቅድመ ሁኔታ አለ። እየመጣሽ ትጠይቂናለሽ። እንዳትጠራጠሩ ወንድሜ፣ ትናፍቁኛላችሁ እኮ። በደንብ እመጣለሁ እንጂ። አስሊ ግን የት ናት? የመድኃኒት ሰዓት እየደረሰ ስለሆነ ምግብ ልታመጣልኝ ሄዳ። ወንድሜ የአስሊ እናት ወይዘሮ አላኑርስ እንዴት ናት? የእውነቴን ነው፣ እንዴት ናት? ቆይ አንቺ እንዴት አወቅሽ? ኬቲን ስታዋራት ሰምቼህ ነበር።
ሚና አስሊ አላወቀችም። አውቃለሁ ወንድሜ። ግን ለወንድሜ ሴልቹክ ነግሬው ነበር፣ ግን አታስብ፣ በደንብ አስጠንቅቄዋለሁ። እውነቴን ነው ወንድሜ። ጥሩ አድርገሻል። አስሊ ለምን አባቴ ወደ ውጭ እንደሄደ የማወቅ መብት አላት። መች ነው ቀዶ ጥገና የሚደረግላት? በ2 ቀን ውስጥ። ወንድሜ ወይዘሮ አላኑር ደህና ትሆናለች? ወይዘሮ አላኑር ቀዶ ሕክምና አድርጋ ደህና ከሆነች በኋላ ነገሮች ስለሚረጋጉ እኛም ደህና እንሆናለን። ቀዶ ሕክምና ማለት ምን ማለት ነው? አስሊ መበት እናቴ ምን ሆናለች? መህመት አታሳብደኝ፣ ንገረኝ፣ ምን እየተፈጠረ ነው ያለው? መህመት እናቴ ምን ሆና ነው? ጭንቅላቷ ውስጥ እጢ አለ። ትንሽዬ እጢ ተገኝቶባታል። እንዴት ነው ይሄ? አልገባኝ። ለምንድን ነው ያላወቅኩት? ቆይ ያልነገረችሽ እንዳታዝኝ ነው። ማንም አላወቀም ነበር። ኬቲና አባቴ ብቻ ናቸው ስለዚህ ነገር የሰሙት። ወይኔ አምላኬ፣ ለእናቴ መደወል አለብኝ። አስሊ እባክሽ አቁሚ። ይህ ሲጀመር ቀዶ ሕክምና በ2 ቀን ውስጥ ነው የሚደረገው። እሱ እስኪያልፍ እንጠብቅ። ለምንድን ነው ይሄን ያልነገርከኝ መህመት? እናቴ እዛ ጋር እየተሰቃየች፣ እኔ ግን እዚህ ነኝ። ከጎኗ አይደለሁም። ከእሷ ጋር መሆን አልችልም። ጭንቅላቷ ውስጥ ያለ እያልክ ነው። ስለ ቀዶ ሕክምና እያወራ ነው። እዚህ ምን እያደረግኩ ነው መህመት? ከእናቴ ጋር ነው እኮ መሆን ያለብኝ። አስሊ ተይ። አንተ ልትሞት ተቃርበን የተመለስከው፣ አሁን ላይ ደግሞ እናቴ አደጋ ላይ ሆና ዝም አልልም። አሁን ምንድነው የሚፈጠረው ማህሙድ? ምንም ነገር አይፈጠርም። እነዚህ ሰዎች አንዴ ይመጣሉ፣ አንዴ ተመልሰው አይመጡም። እንደዛ ናቸው። እንዲች ብለሽ ራስሽን አታስከፊ። የእውነት እናስተካክሏለን። ምንም የሚስተካከል ነገር የለውም። ሰውየው እኮ የዛች ልጅ አባት ነው። ሲጀመር እኛም ተስፋ ማድረጋችን ስህተት ነው። የዛችን ቆንጅዬ ልጅ ተስፋ ከፍ አደረግ ነው። በፍጹም እንደዚህ አይነት ነገር ውስጥ መግባት አልነበረብንም። የሆነ ሰዓት ላይ ልጅቷ እናቷን መፈለጉ አይቀርም። ትክክለኛ የሆኑትን እናትና አባቷን ትፈልጋለች። ሁሉም ልጅ እውነተኛ ወላጆቹን መፈለጉ አይቀርም። ማሬ እባክሽ ራስሽን አታስከፊ። ገና እኮ ምንም ነገር አልተፈጠረም። እባክሽ እንደዚህ አትሁኚ። የምር እንዲህ ማድረግ አልነበረብንም ማህሙድ። የዛችን ልጅ ልብ መስበር አልነበረብንም። ይህንን ነገር እንዴት እንዳላሰብኩት አላውቅም። የኔ ውድ እባክሽ ራስሽን አታስከፊ። ነይ እንሂድ። አይ ማህሙድ፣ ለትንሽ ሰዓት ብቻ መሆን እፈልጋለሁ። ውይ በስቴ ልንገራችሁ፣ የኔ ልጆች በመሆናችሁ በጣም ደስተኛ ነኝ። የሌላ ሰው ልጆች ብትሆኑ ኖሮ በጣም እቀና ነበር። ምንም ነገር ቢፈጠር፣ ምንም አይነት ነገር ብናሳልፍም የእውነት በጣም ነው የምወዳችሁ። ሁለታችሁ ብርሃኖቼ ናችሁ፣ ሁሉ ነገሮቼ ናችሁ። አይ ማሬ፣ ሁሉንም ነገር ዛሬ እናወራለን። ልናወራ ነበር ግን ያ መጥፎ አጋጣሚ ተፈጥሮ አቋረጠ። ግን እሱም አያስቆመንም፣ ማውራታችንን እንቀጥላለን። ህይወት በጣም አጭር ናት። ምንም ነገር ለነገ ብለን አናስቀምጥም። ስለዚህ ጀምራለሁ። ንዴታም ነኝ፣ አዎ። ግርግር ፈጥራለሁ፣ አዎ። እናደዳለሁ፣ አዎ። አንድ ነገር ከያዝኩ አልለቅም፣ አዎ። እሱም አዎ። ዋሽቻችሁ አውቃለሁ፣ አዎ። የሆነ ድራማ ላይ ያለን ቤተሰቦች ነው የምንመስለው፣ አዎ። ግን በጣም እወዳችኋለሁ። ስለዚህ
በቃ ሁሉም ነገር ይፈጠራል፣ ሁሉም ነገር ያልፋል። በሉ እንግዲህ እኔን የሚያሳስቡኝ ነገሮች ይለያሉ። ለምሳሌ ልክ እንደናንተ፣ ለምሳሌ ልክ እንደ ፍቅር። እውነቴን ነው የምላችሁ፣ እኔ የማስበው ስለ ስሜቴ ብቻ ነው፣ ስለማሳልፈው ነገር ብቻ ነው፣ ስለ መሳቄ ነው። ለእነዚህ ነገሮች ትልቅ ቦታ እሰጣለሁ። እዚህ እስካለው ድረስ ሁሌም ፈገግታዬ ሁሌም ቢሆን ከኔ ጋር ይኖራል ማለት ነው። ግን ደግሞ አንድ ቀን ባልኖር፣ እዚህ ቦታ ላይ ባልገኝ፣ ለምሳሌ አንድ ነገር ብሆን እንኳን የሆነ ነገር ቢደርስብኝ፣ ያኔ ፈገግታዬ ከእናንተ ጋር ይቆያል። ውዴ፣ የኔ ውድ፣ እባክሽን አታልቅሺ። አስሊ፣ በእኔ መናደድ ሙሉ መብት አለሽ። ምናልባት በእናትሽና በአባቴም ተናደሽ ሊሆን ይችላል። በድጋሚ ልክ ነሽ። ግን እናትሽ ያልተናገረችበት የራሷ ምክንያት አላት ውዴ። ማሰብ ያለብሽ እስከ ዛሬ ድረስ ምን ያህል ነገር እንደተደባበቅን ነው። አልተደባበቅንም። ቆይ መህመት፣ ልክ ለመሆን አትሞክር እባክህ። ልክ ለመሆን እየሞከርኩ አይደለም አስሊ፣ እውነቱን ነው እየነገርኩሽ ያለሁት። እስከ ዛሬ የተደባበቅናቸው ነገሮች የሆነ ነገር እንዲፈጠርብን አድርገዋል። እናታችሁ ከአንቺና ከቤስቴ የደበቀችው ነገር ግን አሁን ላይ ሆነሽ ብትጠይቂ ሁሉም ሰው ይህንን ያደረገው ስለሚተሳሰብ ብዬ ነው የምመልስልሽ። ማሬ፣ አሁን እናትሽ በሕይወቷ ከባዱን ውሳኔ ልትወስን ነው። እንዲህ አይነት ከባድ ነገር ውስጥ ሆና አትናደጅባት። ልልሽ የምችለው ነገር ይህም ብቻ ነው። የሄደችው ለእናንተ ስለምታስብ ነው። የሄደችው በድጋሚ ጠንካራ ሆና ለመመለስ ነው። ነይ። እሺ የኔ ቆንጆ አፍቃሪ፣ በጣም ከባድ ነገር አጋጥሟቸዋል። አሁን ላይ ሁለቱም የጠፋውን ፍቅራቸውን መልሰው አግኝተዋል። ታውቂያለሽ፣ ሐኪም ቤት እያለሁ በሕይወት ያቆየኝ ላንቺ ያለኝ ፍቅር ነው። አሁን እጅ ለእጅ ተያይዘው ሁሉንም ነገር ይወጡታል። ደግሞ ታያለሽ። አባት ሄደው ለማየ ሲል ነው እንዴ? አዎ ውዴ፣ አዎ የኔ ውድ። ሰው ለሚወደው ሰው የማያደርገው ነገር የለም። እሺ እሺ፣ አይዞሽ ውዴ። ችግር የለው። ለ2 ደቂቃ ላዋራ ብቻ ነው። እሺ ና። እስቲ በደንብ ንገረኝ። አሁን አንተ አባት ነኝ ትላለህ። ለቤተሰቡ የማይቆም ሰው አባት ነኝ ሊል ይችላል? አባት ማለት ምን ማለት እንደሆነ ላሳይህ። ተረጋጋ ፓላ። የመጣ ነው ለማውራት ብቻ ነው። የድሮ ማንነቴ ቢኖር ኖሮ አንክቼ ደብድቤ ያሳምን ነበር። ግን ደግሞ አሁን በደንብ ተምሬያለሁ። እና አንተስ እንዴት እንደሆነ ማወቅ ትፈልጋለህ? ተረጋጋ፣ ተረጋጋ። ያቺ ከጎን ያያት ሴት አለች አይደል? ቤስቴ ሚስቴ ናት። እሷ ናት ያስተማረችኝ። እውነትም ሰዎች ለካ ፍቅር ሲይዛቸው ይማራል። ስሜቱን በጣም ደስ የሚል ነገር ነው። ግን አንድ የማያስችለኝ ነገር አለ። እኛ እዚህ እየተደሰትን እያለ እነዛ የሚያሳዝኑ እናት የሌላቸውና አባትም የሌላቸው ልጆች እናታቸው እቅፍ ውስጥ መተኛት የማይችሉት፣ ከአባታቸው ጋር ለመዝናናት መሄድ የማይችሉት እነሱ ውስጤን ይጎዱታል። እስቲ መልስልኝ፣ አንድ ጥያቄ አለኝ። ለልጅ የሚያምርና ጥሩ ቤት ለመስጠት ዝግጁ ነህ? ጊዜህንና ፍቅርህን እና ለእሷ ለመኖር ዝግጁ ነህ?
ስለምትወጂ በቀረፋን የሰራውልሽ። እሺ አመሰግናለሁ ኬቲ። መልካም ማዕድ። አመሰግናለሁ ኬቲ። የልጅቷ አባት አንድ ቀን ሀሳቡን ቢቀይርስ ቤስቴ? ማለቴ ነገሩ ምንም አላለቀም እኮ ማለት ነው። አላውቅም፣ እኔ እንጃ መህመት። ምናልባት ቀድመን ብዙ ተደሰትን መሰለኝ። ስለ ሕፃኗ ሁኔታ አላሰብንም፣ ዝም ብለን ነው የተደሰትነው። እባክሽ እህቴ፣ በአንድ አይነት ነገር ራስሽን ጥፋተኛ አታድርጊ እሺ? እባክሽ እባክሽ። የእውነት ይቅርታ አድርጉልኝ። እዚህ ድረስ የመጣሁት ለጥሩ ነገር ነበር፣ ግን የእውነት እናንተንም ማስከፋዋችሁ። ለማንኛውም አንተ እንዴት ነህ መህመት? እቤትን አፈቃህ አይደል መህመት? በጣም ቤስቴ፣ እንዴት አድርጌ ላመሰግንሽ እንደምችል አላውቅም። እውነቱን ለመናገር ያደረግሽው ነገር ትልቅ ነው። እባክህ ምንም ማለት አይደለም፣ እኛ ቤተሰብ ነን። ያውም የእውነት በጣም ጠንካራ ቤተሰቦች ነን አይደል እንዴ? አስሊ፣ ግን አንቺ ደህና ነሽ? የሆነ ነገር ልትነግሪኝ ፈልገሽ ነበር። በያ ንገሪኝ። እማዬ ውጭ ሀገር ሄደችው ለመዝናናት አይደለም እህቴ። ምን ማለት ነው ታዲያ? ለምንድን ነው የሄደችው? የሄደችው ለሕክምና ነው ቤስቴ። ቆይ የምን ሕክምና ነው? እንኳን ደህና መጣህ አቶ መሐሙድ። አመሰግናለሁ ፋቶሽ። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ ኬቲ። እሺ የት ናቸው? ግቢ ውስጥ ናቸው። ጥሩ። እሺ እንግዲህ አሁን አቶ መሐሙድ ስለመጣ ምግቡን ብናቀራርበው ጥሩ ነው አይደል? ብናወጣው ጥሩ መሰለኝ። አስሊ እንዴት ነው እማዬ ይህንን ከኛ የምትደብቀው? እማዬ አንድ ነገር ብትሆንስ? ከዚህ በኋላ ደግመን ባናያትስ? እህቴ እባክሽ እንዳታርጊ እባክሽ። በቃ ተረጋጊ። በቃ አይዞሽ እባክሽ። አስሊ በጣም ፈራው። እማዬ አንድ ነገር ሆና ቢሆንስ ኖሮ። ና ማህሙድ። መህመት ምን ተፈጥሮ ነው? እህትማማቾቹ እያወሩ ነው። ቤስቴ በኋላ ላይ ትነግራለች። እሺ እህቴ፣ እማዬ የነገረችንን ነገር አስታውሽ እሺ? እይ ቆይ ምን ብላን ነበር? በጣም ጠንካራዎች ነን፣ ማንም ሳያስፈልገንም ብላን ነበር። አዎ እሷ ምንም ብትሆን ምን ፈገግታዋ ሁሌም ከኛ ጋር ይኖራል። እሺ? አዎ ለእናቴ ልደውልላት። ለእናቴ መደወል እፈልጋለሁ። አይ እህቴ እባክሽ፣ በዚህ ሁኔታ ከደወልሽላት የባሰ ይከፋታል። እሺ? በዚህ ትጨንቃለች፣ ታለቅሻለች፣ ከዛ ይገባታል። እባክሽን እንደውልላት። እደውልላታለሁ፣ አታስቢ። እሺ ሄሎ እማዬ፣ እህቴ ለራት መታለች። እዚህ ቁጭ ብለን አንቺን እያሰብንሽ ነው። እንዴት ነሽ? ደህና ነሽ የኔ ውድ እናት? ምን እያደረግሽ ነው? ድምፅሽን መስማት ፈልገን ነበር። እባክሽ አልቅሽ በቃ አልቅሽ እማዬ። አይ መስመሩ ተቋርጦ መሆን አለበት። እኔም አልሰማ ብሎኝ ነው። በጣም እንደምንወድሽ ልንነግርሽ ፈልገን ነው። እዚህ ጠረጴዛ ላይ ብዙ ንግግሮች ተደርገዋል፣ ብዙ ጥሎችም ተፈጥረዋል። ነገር ግን ምንም ቢሆን መጨረሻ ላይ እዚህ ጠረጴዛ ዙሪያ ሁላችንም እንሰበሰባለን። እኔ ሁላችሁንም ማመስገን ፈልጋለሁ። ለእኔ ጥሩ ቤተሰቦች ስለሆናችሁ፣ ተመልሳችሁ አንድ ላይ ስለሆናችሁ እና እዚህ ጠረጴዛ ዙሪያ ሁላችንም አንድ ላይ ስለተቀመጥን ወደፊትም ብዙ ዓመት አብረን እንኖራለን። አንድ ላይ በጣም ጥሩና መጥፎ ትዝታዎች ይኖሩናል። ሁሌም ቢሆን አብረን እንሆናለን። እማዬ ሁሌ የምትለው ምንድን ነው? ሁሉም ነገር ይፈጠራል፣ ሁሉም ነገር ያልፋል። ሁሉም ነገር ይፈጠራል፣ ሁሉም ነገር ያልፋል። በጣም ነው ደስ የሚለው።
ሙሉ ቤተሰቡ አንድ ላይ ነው። የምንጠብቀው ሰው አለ እንዴ? ወይዘሮ ፌርዴቪስ ፋቱሽ፣ መህመት ደውሎልኝ ነበር። አክስቴ አክስቴን እኔ ጠርቻት ነው። እኔ ወደዚህ አክስቴ፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። ደህና መሻችሁ ልጆች። ትንሽ ረበሽኳችሁ መሰለኝ፣ ግን የመጣሁት ለስንብት ነው። ስንብት? የጠራሁሽ እኮ እዚህ ከእኛ ጋር እንድትኖሪ ነው አክስቴ። አመሰግናለሁ መህመት። ያው ሁሉም ነገር ከተፈጠረ በኋላ ያው በድንገት የቤትህን በር ከፍተህልኛል። ግን እኔ ብሆን እንደሱ የማደርግ አይመስለኝም። እዚህ ሁሉ ነገር ውስጥ ያንቺ ጥፋት ምንድን ነው አክስቴ? እባክሽ ቦርሳሽን አስቀምጠሽ ነይ ጠረጴዛው ጋር ተቀመጪ። የእውነት ደስ ይለኝ ነበር፣ ግን የእውነት አልችልም። ወደ ቤተሰቦቼ ጋር ልመለስ ነው ወስኛለሁ። ከዚህ በኋላ እዚህ መቆየት አልችልም። ሁሉም ነገር፣ ሁሉም ሰው፣ ቤተሰቦቼ፣ ክብሬ፣ ያው ደስታዬን፣ ልጄን አስሊ፣ ቃሌን ልጠብቅልሽ አልቻልኩም። ሀቲጄን ማግኘት አልቻልኩም። ለፖሊሶቹን ልሰጣት አልቻልኩም። አሁን ልጄ የት ናት ልበል? እሺ እማዬ፣ ከዚህ በኋላ በእኔ ማፈር አይጠበቅብሽም። ሀቲጄ ትያዛለች። በህይወት ብትኖርም ውጤቱ ምንም ይሁን ግን ምን የእውነት ልቤ አይችልም። የመጣሁት ይቅርታ ልጠይቅ ነው። ነፍዛትና ለሀቲጄ ላደረጉት ነገር ይቅርታ ልጠይቃችሁ እፈልጋለሁ። ይቅርታዬን ተቀበሉኝ። አሁን መሄድ አለብኝ። አክስቴ ደውለሽ አሳውቂን እሺ? ምንም አይነት ነገር ካስፈለገሽ ደውይልኝ። አሁን እዚህ ቤት ውስጥ ቤት አለሽ፣ ይህንን እንድታውቂ። አመሰግናለሁ። መህመት፣ ሀቲጄ እዚህ መሆኗን አላውቅም ነበር። ለመቲ እንደውልለት። አስሊ አንቺ እዚህ ሁኚ፣ እናንተም እዚህ ሁኑ። መህመት በጭራሽ። የእኔ ፍቅር እዚህ ነኝ፣ ወደ እዚህ ነኝ፣ አለሁልህ፣ እየጠበቅኩ ነው። አስሊ እባክሽ። መህመት አይሆንም። መህመት እባክህ ምን ያዘባኝ? አስሊ እባክሽ አቁሚ። ለእኔና ለልጃችን ስትይ እዚህ ሁኚ። መህመት እባክህ ወደ እሷ ጋር እንዳትሄድ እባክህ፣ እባክህ። ችግሯ ከኔ ጋር ነው። መህመት እኔ አውራታለሁ። አስሊ ለፖሊስ ደውሉ። መህመት የእኔ ፍቅር። ሀቲጄ መህመት እንዳትሄድ እያልኩ ነው።
ሀቲጄ እንኳን ደህና መጣህ ውዴ። በዚህ ሴትዮ ምክንያት ነው? ምንድን ነው ያልገባኝ መህመት? አትጂ እንዳትጠጊ፣ ማንም ሰው እንዳይጠጋኝ። አትጂ መህመት ብቻ። እሺ መጀመሪያ ተረጋጊ። እሺ ቀስ ብዬ ወደ አንቺ እመጣለሁ። አንቺ መለኮሻውንና ጄሪካኑን አስቀምጪ እባክሽ። ሁሌም ወደ አንተ እመጣለሁ መህመት፣ ሁሌም ብዙ ነገር ጠይቄሃለሁ። ከአንተ ጋር ደስተኛ መሆን ነው የምፈልገው። ቤታችን ውስጥ አንድ ላይ እንድንኖር ፈልግ ነበር፣ ግን እሷ መጣች። ከዛ ሁሉም ነገር አበቃ። እሷ ከመጣች ጀምሮ ማንም ሰው በፍጹም ደስተኛ ሆኖ አያውቅም። ሀቲጄ በእኛም ላይ ራስሽም ላይ እንደዚህ አታድርጊ። አሁን በጣም ረፍዷል። ለምንም ነገር አልረፈደም። ህይወትን እንደ አዲስ መጀመር ትችያለሽ። መህመት፣ ነገሮች ከዚህ የተለዩ መሆን ይችሉ ነበር። እንደ በፊታችን መሆን እንችል ነበር። ግን አንተ ሸወድከኝ። አክስቴ ሸወደችኝ። ሁላችሁም ሸወዳችሁኝ። ግን በጣም ደስተኛ መሆን እንችል ነበር። እቺ የማትረባ መጣች፣ እናንተ ነጠቀችኝ። ለምን ወደ እሷ ሄድክ መህመት? ቆይ ግን ለምን ሄድክ? አንተ ከሄድክ ጀምሮ ልቤ እሳት ላይ ነው፣ ግን ዛሬ እሳቱ ይጠፋል። ሁሉም ነገር ያበቃል። እስከ መጨረሻው ያበቃል። እስከ መጨረሻው ሁሉም ነገር ያበቃል። እስከ መጨረሻው ያበቃል። ሀቲጂ ሐኪም ጋር ወስድሻለሁ። ደህና እንድትሆኝ አደርጋለሁ። እንደዚህ አታድርጊ ልጄ እባክሽ። ይሄ መንገዱ መጨረሻ ነው ማዬ። ውስጤ ካለው እሳት ጋር ሲነጻጸር እባክሽ ይሄ ምንም ማለት አይደለም። ምንድነው የምትፈልጊው? ከማይወድሽ ወንድ ጋር ልክሽ መኖር ትፈልጊያለሽ? ይኸውልሽ ሌላ ቆንጆ ህይወት አለ። በጣም ብዙ ሊወድሽ የሚችሉ ሰዎች አሉ። ራስሽ እንደዚህ አታድርጊ እባክሽ። ሰልችቶኛል። ሁላችሁም ሰልችታችሁኛል። በቃ ሁላችሁም ሰልችታችሁኛል። በቃኝ፣ ይበቃል፣ በቃ። ሀቲጄ እንደዚህ አድርጊ፣ እንደዛ አድርጊ። ስለ እኔ እንዴት ልታውቁ ትችላላችሁ? ምን ታውቃላችሁ? እስኪ ንገሩኝ። ከዚህ በኋላ እኔ የምለው ነገር ይሆናል። በቃ እባክሽ ተይ። እያንዳንዳችሁ ከኔ ጋር አንድ ላይ ትቃጠላላችሁ። አክስቴ አቁሚ፣ እባክሽ አቁሚ። እሺ በቃ አስሊ ተረጋጊ። በፊት እንደተለማመድ ነው ለ4 ሰከንድ ባፍንጫችን ወደ ውስጥ አየር እንስባለን። ከዛ ባፋችን ለ8 ደቂቃ ወደ ውጭ እንተነፍሳለን። እሺ ቀስ በቀስ አንድ ላይ እናድርገው እህቴ። እሺ ወደ ውስጥ ወደ ውጭ መተንፈስ አስታውሺ። ጎበዝ። አዎ ጎበዝ፣ ልክ እንደሱ። በጣም ጥሩ። እናትና አባትየውን ለብቻቸውን ተዋቸው እባክሽን። ብቻቸውን ደስታቸውን ያጣጥሙ። ጀግና። ውዴ ወደ ውስጥ አየር ሳቢ። ምን ማለት ነው? ለምንድን ነው ኳሱ ላይ የተቀመጠችው? ቀስ በሉ እንምጣ። እኔ ላይ ተይ፣ ወደ ውጭ ተንፍሽ። እያለቀ ነው።
ውዴ በደንብ ተንፍሽ። እሺ አይዞሽ፣ ተንፍሽ። ቆይ እስቲ ልያችሁ። በሉ ኑ ግቡ። እሺ። ውይ በጣም ነው የምታምረው። ማንም ስንብት የሚወድ የለም። እኔ ግን ከማንም በላይ ጠላለሁ። ምን ነው ነገሮች ሁሌም እንዲህ እንዳሉ በኖር ያልኳቸው ጊዜዎች በሙሉ ጠፍተዋል። እነዚህ አጋጣሚዎች ያጠፉት እኔም ብቻ ሳይሆን በአካባቢ ያለውን ሁሉንም ሰው፣ ሁሉንም ነገር ነው። ግን እንደሚባለው ከሆነ አንድ በር ሲዘጋ ሌላ በር ይከፈታል ይባላል። ከዛ ሁሉ እንቅፋት በኋላ፣ ከዛ ሁሉ ስንብት በኋላ ቆንጆ ነገር ይዤ ተቀመጥኩ። አንቺን ቆንጆ ልጃችንን። የቤተሰብ ትርጉም የሚገባሽ ካጠገብሽ ሰው ስታጪ ነው። ከምንም በላይ የሚጎዳው ደግሞ እሱ ነው። እድሜ ልክ ከጎንሽ እንዲሆኑ የምትፈልጊያቸው ሰዎች ድንገት ይሄዳሉ። ግን ከቀሩት ጋር ሆነሽ እጅ ለእጅ ተያይዘሽ የህይወትን መንገድ ትወጪዋለሽ። ሁሌ እኔና አባትሽ እንደምንልሽ ነው። አንድ ላይ ከሆንን ምንም ነገር ሊፈጠርብን አይችልም። ያለፉትን ጊዜዎች ዞር ብዬ ሳያቸው መጀመሪያ የሚገባኝ ነገር ቢኖር አንድም የሚቆጨኝ ነገር እንደሌለ ነው። በጣም ብዙ ስህተቶች ሰርቻለሁ። ሁላችንም ሰርተናል። አንቺም ትሰሪያለሽ። ግን ዋናው ነገር ወደ ኋላ ተመልሰ ስታየው ከዛ ሁሉ ስህተት ተምረሽ ወደፊት ትራመጃለሽ። ማንንም ሰው ማንንም ሰው አታስከፊ፣ አትጉጂ። በማንነትሽ ከሚወድሽ ጋር ሆኚና በሚዘጋው በር ላይ ጀርባሽን ሰተሽ ሂጂ። ምክንያቱም አዲስ በሮች ይከፈታሉ። በጭራሽ ጠብቀሽ የማታውቂው አጋጣሚ ልታገኝ ትችያለሽ። ከዛ ካሰብሽው በላይ ደስተኛ ልትሆኚ ትችያለሽ። እና ደስተኛ ስትሆኚ ህይወትሽ ይቀየራል፣ ይሻሻላል፣ ያድጋል። እና አንቺም ብትሆኚ ታድጊያለሽ። ምክንያቱም ማቆም የማንችለው ብቸኛው ነገር ጊዜን ነው። እና ያው ጊዜ ደግሞ ለቁስላችን በጣም ጥሩ ነገር ነው። ከምንም በላይ ስንብት እንደምጠላ ነግሬሻለሁ። እውነቱን ለመናገር ስንብትም የራሱ በጎ ጎን አለው። ሁሉም ስንብት አዲስ ጅማሬ አለው። ጥሩ ነው። ምክንያቱም ሁሉም የሚደረገው ነገር፣ ሁሉም የሚወራው ወሬ እንደሚረሳ አውቃለሁ። አብሮሽ የሚቀረው ብቸኛው ነገር እውነተኛ ፍቅር ብቻ ነው።
ፊት ለፊት የቆመሽ እማዬ ይሄንን ደብዳቤ ጻፍሽልኝ ማንበብ ስለቻልኩበት ብቻ ነው ብለሽ ትጠይቅኛለሽ። አውቃለሁ፣ ግን የማታውቂው ነገር አለ የኔ ቆንጅዬ ልጅ። ታሪካችን የጀመረው በዚህ ደብዳቤ ነው። ሁሉም ፍቅር፣ ሁሉም ጥል፣ ሁሉም ህልምና ሁሉም ውበት፣ ሁሉም የተፈጠረው በዛ ደብዳቤ ምክንያት ነው። ዛሬ ላይ አባትሽና እኔ ጎን ለጎን ብንገኝም ብዙ ሰው አተን ብናውቅም ግን ደግሞ መቆም ብንችልና ሁሌም ብንተቃቀፍ እድሜ ለዚህ ደብዳቤ። ሁሉም ስንብት አዲስ ጅማሬ ይሆንልሽ። እና አባትሽ፣ አክስትሽ፣ ያክስትሽ ልጅ፣ አጎትሽ፣ አክስትሽ ፋቶሽ፣ ዝሁሬ፣ ሴት አያቶች እና ወንድ አያቶች ሁላችንም በጣም እንወድሻለን የኔ ውድ። አንቺ ስላለሽን ደስተኛ ነን። መልካም ልደት። እንኳን ተወለድሽ የኔ ቆንጆ ልጅ።